አባል ተደርግ መጣ አንቺ ነሽ እናት ተብዬዋ አልማዝ ማለቴ አሁን የመጣችው የብሌን ናት ተከፍሏን የመጣችው የብሌን እውነተኛ ናት አይደለች እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር ዳግም ምን ፈልገን እንደመጣ ገብቶኛል እንደሱ ደግሞ ማድረግ የለብህም በዚህ ደግሞ ማናችንም አንጠቀምም ነገሮችን ይባስ ነው የምታበላሻቸው ዝም በይ አንቺ ነገሮች መጀመሪያውንም ተበላሽቷል ዳግም በሰላም ነው ምን ሆናችሁ ነው ሰላም አንድ ማወቅ ያለብሽ ነገር አለ ምንድነው ሰላም ጤና ይስጥልን ውድና የተከበራችሁ ያስማረች ዩቲዩብ ተከታታዮች እንደምን አላችሁ እንግዲህ በአደራ ድራማ መተናል ማለት ነው አደራ ድራማ አስተማሪና እንዲሁም አዝናኝ ድራማ ነው ከናንተም የሚጠበቀው ላይክ ሼር ኮሜንት ያደርጋችሁ አበረታቱኝ እንግዲህ ብሌን እውነተኛ እናቴን አገኘው ብላ ሸርን ጉድ ባለችበት ቅጽበት ማለት ነው አሁንም ዳግም እውነታውን አውቋል ማለት ነው አሁንም ብሌን እናቴን አገኘው በማለትም አዲሷን ሴትዮ ተቀላቅላለች ሴትዮዋም እንግዲህ ብዙ እየቀባጠረች ነበረ ያው የልጅነቷን እንኳን አስተዋውሰሽ ንገሪኝ ብትላትም እንኳን ምን ልንገርሽ ያለችም እየተከራከረች ነበረ በዛሬ ደግሞ እንግዲህ አቶ በኃይሉ የላካቸው ሁለቱ አልማዝና ቃል ተገናኝተዋል ማለት ነው ቃልም አንቺ በጣም ጎበዝ ትወና ትችያለሽ እያለቻትም ነበረ በዛ ላይ ደግሞ አልማዝ በጣም ደንግጣለች እንግዲህ የብሌን አሳዳጊም በጣም ልቧ ተሰብሯል ምክንያቱም ብሌንን እንግዲህ እናት ነኝ ብላ የቀረበችው ሴትዮም አቶ በኃይሉ ወደ መቀሌ የሚዟት እንዲሄድ ባዘዛት መሰረት ይዛ ለመሄድ እያሰበች ነበረ ነገር ግን የብሌን አሳዳጊ አሁንም ያለ አንቺ መኖር አልችልም እንዴት ይሆንልኛል እያለችም እንግዲህ ከራሷ ጋርና ከአምላኳ ጋር እያለቀሰችና እያወራች ነበረ እንግዲህ ያው ብሌን ከዳግም ጋር ባለመግባባቷ ብዙ ፈተና ውጣ ወረድ እየገጠማት ነው ዳግም ግን ቃልን እንግዲህ ወደ እራት ልጋብዝሽ በማለትም ወስዶ አጠጥቶ ማስከሮ ሚስጥሩን ትልቁን ሚስጥርም እንዲነግራታ እንድትነግረው አድርጓል ማለት ነው ይህም እንግዲህ በድምጽ በተቀረጸ ድምጽ እንግዲህ የድምጽ ቅጅ በስልኩ ይዟል በዚህም እንግዲህ የእናንተን ሴራ ማወቅና ማጋለጥ አለብኝ ብሌንን እንዴትና በምን ሁኔታ እንደዚህ ውሸት እናት ናት ብላችሁ ከሰው ጋር ያገናኛችኋት በማለትም እሱም በጣም ያዘነና እየተከዘ ነበረ ነገር ግን ይሄ መረጃ በማግኘቱ በጣም ደስ ብሎታል ብሌንም ወደ መቀሌ ለመሄድም እየተዘጋጀች ባለችበት ሰዓትም አሁንም ማሳዳጊን እንዴት አድርጌ ነው ጥያት መሄድ ያለችም በጣም ከራሷ ጋር ወቀሳ ያበዛች ነበረ እንግዲህ ቃል ተብያዋም ዳግምን አፈቀርኩት ብላ ዳግምንም እየለመነችውም ነበር እኔ ላንተ ለመሆን ምን ያንሰኛል ቆንጆ አይደለም ወይ እኔ ሴት አይደለም ወይ በማለትም እንግዲህ ያፈጠጠችበትና እያገላመጠችውም ነበር ታዲያ እንግዲህ ሁለቱ ሰላምን የወረሯት ጥላቶቿ ከቤትም ሆነው እንግዲህ ሁለቱንም በጣም ያሳቀቋቸውና እንዲሁም ያንገላቷቸው ይገኛሉ ይሄም ሴራ እንግዲህ ሰላምን ከልጇ ጋር ላለማገናኘትና ብሌን ከሰላም ጋር እንዳትገናኝ የተደረገው ሴራ ነው እናም እንግዲህ የዚህ የድምጽ ቅጅ ሰላም ስትሰማው ምን ይሰማት ይሆን እንዲሁም የብሌን እናት አልማዝ በስተት እንደመጣችና በገንዘብ ተገዝታ እንደመጣች ስትሰማ ምን ታስብ ይሆን አሁንም በኃይሉ ይችን ቃል ተብያዋን ይዞላት የመጣ የውሸት መሆኑንም ተጠረጥራለች ብዬ አስባለሁ ምክንያቱም በኃይሉ እንግዲህ ብዙ ነገር እያደረጋት ነው ማለት ነው እህቱን እናም ለማንኛውም ይሄ ሁሉ ነገር በእህቱ ላይ ምን አስፈለገ ገንዘብ በጣም ከባድ ነው ገንዘብ አይለውጠው የለም ነገር ግን ስንት አመት 10 አመት አረብ ሀገር ቆይታ ስትመጣ ከልጇ ጋር እንግዲህ እንዳትገናኝና ያለውንም ገንዘብ አሟጦ ለመውሰድ ነው እንግዲህ ብዙ ያው የውሸት ሰዎችን በማቅረብ
ወደ ህይወቷ የቀላቀለባት ማለት ነው። እንግዲህ ብሌን ከየትኛው ትሆን ይሆን? የብሌን አሳዳጊም ከራሷ ጋር እያለቀሰችና እንዲሁም ከአምላኳ ጋርም እያለቀሰች ነው። ብሌን ከሄደች እኔ ባዶ ነኝ፣ ህይወቴ ባዶ ናት እያለችም እንግዲህ ራሷን ለማለትም እየተግደረደረች ባለችበት ሰዓት ነው እንግዲህ ማን ይደርስላት ይሆን? በጣም የሚያጓጓና እንዲሁም በጣም ከምንም በላይ እንዴት ይሆን የሚል ክፍል ነው ማለት ነው የደረስ ነው። በሌላ በኩል ደግሞ ብሌንን የሚያፈቅር ቸኮሌትም የላከላት አፍቃሪዋም ደውሎ እንዴት ነሽ በማለትም እንግዲህ ሲጠይቃት አሁንም ቃልን ለማበሻሸቅ ብላ አሁንም ብሌን እንግዲህ ከፍቅረኛ ጋርም ለማውራት በማለትም የት እንገናኝ በየት እንገናኝ እያለችም እንግዲህ የነገረችውም ነበረ። ይሄም የውሸት እንደሆነና እንዲሁም ቃልን ለማስቀናት እንደሆነም ስታስበው እሷም አይ ቃልን መሰልኩ ከሆነ አምላኬ ሆይ ምን እያደረግኩ ነው እያለችም ነበረ። ነገር ግን የብሌን አፍቃሪ የእውነቷን መስሎት እሱም እየፈለጋት ነው። እናም እንግዲህ በቀጣይ ቪዲዮስ ምን ይሆን ዳግም ለሰላም ከተናገረና እንዲሁም ይቺ አልማዝ ተብዬዋ ትጋለጣለች። እንዲሁም ቃል ከሰላም ጋር ያላት ቀረቤታ ከዚህ በኋላ በትንሹም ቢሆን እንግዲህ እንድትጠረጠር ይሆናል ማለት ነው። እና ብሌንም ወደ አሳዳጊዋ መሄድና መመለስ አለባት ብዬ አስባለሁ። ምክንያቱም አሳዳጊዋ በጣም እንደተጎዳችና እንዲሁም ያለሷ ባዶ እንደሆነች ነበረ ስትናገር የነበረ። ብሌንም አሁንም አሳደጌን ካድኩኝ፣ ነገር ግን እናቴን ደግሞ ለስንት ዓመታት ስናፍቃትና እንዲሁም በቃ ይሄን ጊዜ ስጠብቀውም ነበር እያለች እንግዲህ ከራሷ ጋርም እያወራች ነበረ። እናም ብሌንም አሁንም ዳግምን ልትረዳው ይገባል ማለት ነው። ከዳግም ጋር ከተገናኘች ነገሮች ሁሉ ይፈቱና ከዛ በኋላ ሰላምና ብሌን የሚገናኙበት አጋጣሚ ይኖራል። ቃልና አልማዝም ይጋለጣሉ ብዬ አስባለሁ። የዚህ ሁሉ ሴራ ጠንሳሽ እንግዲህ ያው አቶ በኃይሉ ነው ማለት ነው። ለማንኛውም እንግዲህ በቀጣይ ቪዲዮስ በምን መልኩ ይመጣሉ የሚለውን የምናይና የምንመለከት ይሆናል ማለት ነው። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። በጣም አስተማሪና አዝናኝ ድራማ ነው። ከወደዳችሁት ላይክ እያደረጋችሁ እንግዲህ ቀጣይ ቪዲዮን እንድታገኙ ማለት ነው የደወል ምልክቷን በማብራት አብራችሁ ይቆዩ። መልካም ጊዜ። ባይ ባይ። ያለ ልጅ ምን ይወጣል? ሳትወልደኝ እንደ እናት ሆና ያሳደገችኝ እናቴን ጥዬ መሄድ ግን ትክክል ነው? ያለኔ ማንም የላትም እኮ። እንዴት ብዬ ነው ጥያት የምሄደው? ከወላጅ እናቴ ጋር መሆን እፈልጋለሁ። ቤተሰቦቼን፣ ዘመዶቼን ማወቅ እፈልጋለሁ። እንደ ማንኛውም ሰው ማንነቴን ለማግኘት መሄድ ጥፋት ነው? አምላኬ ሆይ ትክክለኛውን ነገር እንደወስን አግዘኝ።